በገሃነም የነበረችው ሴት እያንዳንዱ ማስተር ቤት የሚያደርግ ሰው የሚያሳልፈውን ስቃይ ተመለከተች። የሞት አፋፍ ተሞክሮ። ይህች ሴት የፖርኖግራፊ ሱሰኛ የነበረች ሲሆን ራሷንም ገሃነም ውስጥ ልታገኘው ይችላለች። በዚህ የተመለከተችውና የተነገራት ነገር ምንም ሰው ሊያመልጠው የማይገባ ነው። እስከ ቪዲዮ መጨረሻ በመቆየት ሙሉ ተሞክሯን ትረዱ ዘንድ በትህትና እንጋብዛችኋለን። የላከችልንን በቀጥታ አነበዋለሁ። ይህ ድብቅ ልማዴ ወደዚህ ሊገመት የማይችል የጨለማ ስፍራ ሊያመራኝ እንደሚችል አንድ ሰው ቢነግረኝ ኖሮ እስቅበት ነበር። ነገር ግን በዚያ ስፍራ ያሳለፍኩት ተሞክሮ ሙሉ ህይወቴን እስከ ወዲያኛው ለውጦታል። ያደግኩት በክርስቲያን ቤተሰብ ውስጥ ነው። ቤተሰቦቼ እጅግ ጠንካራ የሆኑ አማኞች ሲሆኑ እሁድም ለአንድም ቀን ሳናቋርጥ ወደ ቤተክርስቲያን እንሄድ ነበር። እኔም የመጽሐፍ ቅዱስ ታሪኮችን በልቤ አውቅ ነበር። በሰንበት ትምህርት ቤት ውስጥ እማር ነበር። እናም በወጣቶች ፌሎሺፕ ውስጥ በንቃት እሳተፍ ነበር። ከውጭ ፍጹም የሆነች የቤተክርስቲያን ልጅ በመስልም ነገር ግን በውስጤ አንድ ሚስጥርን ተሸክሜ ነበር። ይህም ድብቁ ሚስጥሬ ሊጀምር የቻለው ገና በአስራዎቹ ዕድሜ ላይ ሳለሁ ነበር። የጀመረው በየዋህነት ነበር። የማወቅ ጉጉቴ አንድም ቀን ጠብቄው ወደማላቀው መንገድ መራኝ። ስለ ማስተርቤሽን ያወቅኩት በዚያን ወቅት ሲሆን ነገር ግን ገና ስጀምር በህይወት ውስጥ ደስታ ከሚገኝባቸው መንገዶች ውስጥ አንዱና አካላዊ ለውጥ የሚታይበት ሁኔታ እንጂ ያን ያክል ጉዳት ያለው አይመስልም ነበር። ነገር ግን ከጥቂት ጊዜያት በኋላ ላቆመው የማልችለው ልማድ እየሆነ መጣ። ከሚሰማኝ እፍረትና ጥፋተኝነት የተነሳ ለማንም ለመናገር ባለመቻሌ ምክንያት ሁኔታውን በድብቅ ለመያዝ ሞከርኩኝ። ለራሴም ሁሉም ሰው የራሱ ችግር አለበት አይደለም እንዴ በማለት ከባድ ነገር እንዳልሆነ ለማሳመን ጣርኩኝ። በዚህም ምክንያት ራሴን በማሳመን ወደ ቤተክርስቲያን መሄዴን መጸለይንና መጽሐፍ ቅዱስ ማንበቤን ቀጠልኩኝ። ነገር ግን በውስጤ አንዳች ነገር ልክ እንዳልሆነ አውቅ ነበር። በእግዚአብሔርና በእኔ መካከል ያለው ርቀት እየጨመረ ሲመጣ ይታወቀኛል። በዚህ ድብቅ ኃጢአት ውስጥ የበለጠ እየገባው በመጣው ቁጥርም የበለጠ የባዶነት ስሜትና ከመገኘቱ ጋር የመለየት ስሜት ይሰማኝ ጀመር። ስለ ኃጢአትና ስለ ንስሐ የተሰበኩ ስብከቶችን በሰማሁ ቁጥርም በጥፋተኝነት ስሜት ይዝላል። ማቆም እንዳለብኝ በደንብ አውቃለሁ። ነገር ግን አልቻልኩም። ራሴን ምንም ነገር እንዳልተፈጠረ ማንም ሰው እየጎዳው እንዳልሆነና በኋላ ላይ ንስሐ መግባት እንደምችል ለማሳመን በሞከርኩ ቁጥር በልቤ ውስጥ የነበረው የክህደት ስሜት እያየለ መጣ። ነገር ግን ንስሐ ካልገባው በስተቀር ሙሉ ለሙሉ ከሚያጠፋኝ እሳት ጋር እየተጫወትኩ መሆኔ አልገባኝም ነበር። አንድ ምሽት ላይ ራእይ አየሁ። ያ ራእይም በእውን የሆነ ያክል እጅግ ያስደነገጠኝ ራእይ ነበር። እየጸለይኩ እያለ ልክ እንቅልፍ የወሰደኝ ያክል አይኖቼ ከተጨፈኑ በኋላ ራሴን በድቅድቅ ጨለማ በተሞላ ሰፊ ገደል አፋፍ ላይ ያገኘሁት። ከገደሉ በታችም ጩኸቶች፣ ዋይታዎችና ምህረቱን የሚለምኑ ለቅሶዎች ይሰሙኝ ነበር። ወዲያውም ከፍርሃቴ የተነሳ ሰውነቴ እንደበረደው ይቀዘቅዘኝና አንዳች የማላውቀው አስፈሪ ስሜት ዙሪያዬን ይከበኝ ጀመር። በድንገትም ወደ ታች ተጎትቼ ወደዚያ ድቅድቅ ጨለማ መምዘግዘግ ጀመርኩኝ። በዚያ ጨለማ ውስጥ ወደ ታች ስወድቅም ትንፋሼን መቆጣጠር እስከማልችል ድረስ ነፍሴ በፍርሃት ተራደች። ወዲያውም ወደ ሲኦል እየገባው መሆኔን አወቅኩኝ። መቼም ቢሆን መጨረሻ ይሆናል ብዬ ያልጠበቅኩት ለጠፉትና ንስሐ ላልገቡት ኃጢአተኞች የሚሆን ስፍራ። ልቤ እንደ ከበሮ ሲመታ ሰውነቴን በጥፋተኝነት ስሜት ይወረር ጀመር። ረጅም ጊዜያት ያክል እንደ ማስተርቤሽን ካሉ የድብቅ ኃጢአቶች ጋር እታገል የነበረ ሲሆን ለራሴም ጉዳት እንደሌለውና ብቸኝነቴን የማሸንፍበት መንገድ እንደሆነ እነግረው ነበር። ነገር ግን አሁን ወደዚህ የተረገመ የጨለማ ስፍራ አስሮ ያመጣኝ ሰንሰለት እንደሆነ ተረዳው። የት እንዳለው ሙሉ ለሙሉ ከመረዳቴም በፊት በአስከፊ ሁኔታ ወደ ሲኦል ተወረወርኩኝ። በስፍራው የነበረው መጥፎ ሽታ ሊቋቋሙት የማይችሉት አይነት የነበረ ሲሆን የሚሰማኝም ጩኸት ጆሮ የሚበሳ ነበር። ሌሎችም ስፍር ቁጥር የሌላቸው ሁሉንም ድብቅ ኃጢአታቸውን የሚያውቁ የጨለማ ፍጥረታት በመሰቃየት ላይ ነበሩ። እናም ይህ ስፍራ
እንደ ማስተርቤሽን ባለ ኃጢያት ለተጠመዱት የሚሆን ስፍራ እንደሆነ አወቅኩኝ። ወደታች ስመለከት በዙሪያዬ ጠብቀው የታሰሩና ወደ ገደሉ የሚጎትቱኝን ሰንሰለቶች ተመለከትኩኝ። ሰንሰለቶቹ እጅግ የጋሉ ከመሆናቸው የተነሳ ቆዳይን ማቃጠል የጀመሩ ሲሆን የቱንም ያክል ብታገል ከሰውነቴ ላይ ላላቅቃቸው አልቻልኩም። በድንገትም ልክ እንደ በረዶ የቀዘቀዙ እጆች እግሮቼን ያዙ። እነዚህም የጨለማ ፍጥረታት የነበሩት አጋናንቶች ወደ እኔ ከመጡ በኋላ እየቀለዱብኝና የሐሰት ወሬዎችን በጆሮዬ ሹክ እያሉ ዋጋ እንደሌለኝና የሁሉ ስቃይ እንደሚገባኝ ይነግሩኝ ጀመር። ከዚያም የሰው ልጅ አይምሮ ሊረዳው ከሚችለው በላይ ያሰቃዩኝ ጀመር። በዚያን ወቅት ሰውነቴ አንድ ባንድ ሲላቀቅ የነበረው ስሜት ይሰማኝ የነበረ ሲሆን በእያንዳንዱ ቅስፈትም ለኃጢአት የተሰጠ ሰጋን እንደተሸከምኩ ይሰማኝ ነበር። ይህ ነፍሴ ከሰውነቴ የተላቀቀች ያክል ሊሸከሙት የማይችሉት ህመምና ስቃይ ነበር። ጮሁኝ፣ አለቀስኩም። የስቃይ እንዲያበቃም ተማጸንኩኝ። ነገር ግን ስቃዩ ይበልጡኑ እየጨመረ መምጣት ጀመረ። ህመሙ አካላዊ ብቻ ሳይሆን መንፈሳዊም ጭምር ነበር። ለነፍሴም እያንዳንዱ ጸጸትና እያንዳንዱ የድካም ወቅት አንድም ሳይቀር ይሰማት ነበር። በዚህ ጭንቀት መሃልም አንድ ስም አስታወስኩኝ፣ ኢየሱስ። ኢየሱስ ሆይ እባክህ እርዳኝ ስል ጮኩኝ። ምንም እንኳን በዚያ ጨለማ ስፍራ ይሰማኛል ብዬ ባላስብም ነገር ግን ስሙን በመጥራት ደጋግሜ ጮኩኝ። በድንገትም በዙሪያዬ ያለው ጨለማ ተገፎ አንድ አካል ወደኔ ሲመጣ ተመለከትኩኝ። መልኩም ውብና ግርማ ሞገስን የተላበሰ ነበር። ይህ አካል በዚያ ስፍራ አይዋለሁ ብዬ የምጠብቀው አይነት አልነበረም። እርሱም በፈገግታና በሚያበሩ አይኖች ወደኔ መቅረብ ጀመረ። እንኳን ወደ መረጥሽው ሕይወት ደህና መጣሽ በማለት መሳለቅ ሲጀምር ወዲያው ማን እንደሆነ አወቅኩኝ። ሰይጣን። ቀጥሎም አጥንቴ ድረስ ዘልቆ የሚገባ ድምጽ መሳቅ ጀመረ። ዝም ብሎ ተራ ጉዳት የሌለው ልማድ መስሎሽ ነበር አይደል? የምትቆጣጣሪው መስሎሽ ነበር? ትንሽዬው ሚስጥርሽ ነበር። ነገር ግን ያንን ሐሳብ በጆሮሽ ሹክ ያልኩሽ እኔ ነበርኩኝ። ጉዳት እንደሌለው ያሳመንኩሽ እኔ ነኝ በማለት መሳለቁን ቀጠለ። ወዲያውም የፍርሃትና የንዴት ስሜት ይሰማኝ ጀመር። ተታልያለሁ። በሞኝነት ባመንኩት ውሸት ምክንያት ተበድያለሁ። ጠላት የራሴኑ ምኞት በመጠቀም ከእግዚአብሔር ብርሃን እንድርቅ አድርጎኛል። ከዚያም ትልቅ የሆነ ያረጀ መጽሐፍ ከፊት ለፊት ያገኘው። መጽሐፉ በወርቃማ መብራት የሚያብረቀርቅ ሲሆን ውስጡ በስሞች በቃላትና በምስሎች የተሞላ ነበር። ከዚህ በፊት ያወራኝም ድምጽ እንዲህ አለ፣ ይህ የዕጣ ፈንታ መጽሐፍ ነው። እያንዳንዱ ነፍስ መለኮታዊ የሆነ ዓላማና በእግዚአብሔር የተጻፈ ዕጣ ፈንታ አለው። ነገር ግን ብዙዎች በጠላት ማታለያ ምክንያት ከዚህ ዕጣ ፈንታቸው ይጠፋሉ። መጽሐፉ እየተገለጠ ከቆየ በኋላ መጨረሻ ላይ የኔ ስም ያለበት ምዕራፍ ላይ ሲቆም ተመለከትኩት። በዚያም ላይ ሕይወቴን፣ የልጅነትና የወጣትነት ጊዜንና ፈተኖቼን ሁሉ ማየት እችል ነበር። እግዚአብሔር ያሰበልኝን ዓላማ፣ አገልግሎቶቼን፣ ደርስባቸው የሚገቡ ሰዎችንና ለነካቸው ይገባኝ የነበሩ ሕይወቶችን ተመለከትኩኝ። ነገር ግን በድንገት እነዚያ ቃላት ሁሉ እየተነኑና መታለልና መጥፋት በሚሉ ቃላቶች ሲተኩ ተመለከትኩኝ። በኃጢአቴ ምክንያትና ከእግዚአብሔር ፍቃድ ይልቅ የራሴን ሥጋ በማስቀደሜ ምክንያት ያጣዋቸውን ነገሮች ስመለከትም ልቤ በሐዘን ይወርድ ጀመር። በዚያን ቅስፈትም በጉልበቴ ተንበርክኬ በተስፋ መቁረጥ ማንባት ጀመርኩኝ። እባክህ ማረኝ፣ እንደተታለልኩ አላወቅኩም ነበር። ለቅሶም በዚያ ጨለማ ውስጥ ማስተጋባት የጀመረ ሲሆን ለተወሰኑ ደቂቃዎች ያክል በዝምታ ተውጦ ነበር። በድንገትም በዙሪያዬም ታስሬበት የነበረው ሰንሰለት እየጠበቀ ሙቀቱም የበለጠ እየጨመረ መምጣት ጀመረ። እኔም ከዚያ በፊት በማላውቀው መንገድ አምርሬ ማልቀስ ጀመርኩኝ። እንደጠፋውና ራሴው ይህንን መንገድ እንደመረጥኩ አውቃለሁ። ነገር ግን ባይገባኝም እንኳን ምህረትንና ሌላ ዕድልን መለመንን ቀጠልኩኝ። ከዚያን ግን አንድ እንግዳ የሆነ ነገር ተፈጠረ። በስቃይና በቅጣቴ መሃል አንዳች ለውጥ ተሰማኝ። ልክ አንድ የማይታይ ነገር ግን ኃይለኛ የሆነ ነገር ከዚያ ጨለማ ጎትቶ ያወጣኝ ነበር። ወዲያው ስቃይ አቆመ። የሚሰሙኝም የጩኸት ድምጾች በሙሉ ጠፉ። ታስሬበት የነበረው ሰንሰለት ተበጠሰ። በዙሪያዬም የነበረው አየር እየተለወጠ መጣ። እየተፈጠረ ያለውን ነገር ከማወቄ በፊት
ከዚያ የስቃይ ስፍራ ከነበረው ገሃነም ወጣው። በምትኩም ራሴን ገነት ይሁን ገሃነም ብዬ ማብራራት በማልችልበት ስፍራ ላይ ቆሜ ያገኘሁት። ከጎኔም አንድ ግርማው የሚያበራና ሰላማዊ የሆነ መገኘት ያለው አካል ቆሟል። እርሱ ኢየሱስ መሆኑን ለማወቅም ያን ያክል ጊዜ አልፈጀብኝም። ፊቱ እንደ ፀሐይ ያበራል፣ አይኖቹም በፍቅር የተሞሉ ነበሩ። በአይኑ ላይ የሚታየው ፍርድ ሳይሆን ንጹህና የማይለወጥ ፍቅር ነበር። መገኘቱ ከዚህ በፊት ተሰምቶኝ የማያውቀውን መረጋጋትና መልካምነት የያዘና በዚያኑ መጠን ደግሞ ልገልጸው ከምችለው በላይ ኃያል ነበር። ከእርሱ ጋር በሲኦል ይሰማኝ የነበረው ሙቀት አልነበረም። ለረጅም ደቂቃዎች ይዞኝ የነበረው ስቃይ ጠፍቷል። ልክ ከአስፈሪ ቅዠት ነቅቼ ሌላ እውነታና ዓለም ውስጥ የቆምኩ ያክል ነበር። በዙሪያ ያለው ነገር ልክ ጊዜ መቁረጡን ያቆመ ይመስል በእርጋታና በጸጥታ የተሞላ ሆኗል። የት እንዳለው ማወቅ አልቻልኩም። መንግሥተ ሰማያት ነኝ? ይህ ደግሞ ሌላኛው ራእይ ይሆን? አላውቅም። ብቻ እኔና ኢየሱስ የት እንደሆነ በማላውቀው ስፍራ ላይ ቆመናል። ወዲያውም ኢየሱስ እጁን ሲያነሳ አንድ ራእይ ወደፊቴ መጣ። የሚታየኝ በዕለት ተዕለት ሕይወታቸው ከመመረጣቸው የተነሳ በፊት ለፊታቸው ላይ የሚሄደውን መንፈሳዊ ውጊያ መመልከት ያልቻሉ ሰዎች ነበሩ። ብዙዎቹም ልክ እንደኔ በማይታዩ ሰንሰለቶች የታሰሩና ጉዳት የሌለው ብለው ባመኗቸው ኃጢአቶች የተጠመዱ ነበሩ። ክርስቲያኖችን ተመለከትኩኝ። ወደ ቤተ ክርስቲያናት ይሄዳሉ፣ በመዘምራን ውስጥ ይዘምራሉ፣ እናም ይሰብካሉ። ነገር ግን ቀስ በቀስ ነፍሳቸውን በማጥፋት ላይ ባሉ ድብቅ ኃጢአቶች ተተብትበዋል። ኢየሱስም እንዲህ አለኝ፣ ልታስጠነቅቂያቸው ይገባል። ብዙዎቹ ልጆቼ ተታለዋል። የሥጋቸውን ምኞት እንደያዙ እኔን ማገልገል የሚችሉ ይመስላቸዋል። እውነቱን ንገሪያቸው፣ ምንም አይነት ከእኔ የተደበቀ ኃጢአት የለም። እናም ጠላት ዕጣ ፈንታቸውን ሊሰርቅ ሊገድልና ሊያጠፋ ይመጣል። ራሴንም በንጹህ ወርቅ በተሰራ መግቢያ ፊት ለፊት አገኘሁት። እናም ወዲያው የት እንደነበርኩ አወቅኩኝ። የመንግሥተ ሰማያት ደጆች ነበሩ። በዚያም የነበረው ብርሃን መቋቋም ከምችለው በላይ የነበረ ሲሆን በዚያ ምድር ላይ ከማስበው በላይ በሰላምና በደስታ የተሞላ ነበር። መላእክቶችንም ፊታቸው በፍቅርና በክብር ሲያበራ ተመለከትኩኝ። ከእነርሱ መካከል አንዱም እንዲህ አለኝ፣ ሁለተኛ ዕድል ተሰጥቶሻል። ተመልሰሽ ሄደሽ ያየሽውን ሁሉ አጋሪ። ነገር ግን ይህ የመጨረሻው መዳረሻሽ አይደለም። ተመልሰሽ ሄደሽ ዓላማሽን ማሳካት ይኖርብሻል። አይኖቼንም ስከፍት ወደ ክፍሌ ተመልሼ ነበር። ሰውነቴ በላብ ተጠምቆ የነበረ ሲሆን ልቤም በኃይል በመሞላት ላይ ነበር። ሁሉም ነገር ህልም መስሎኝ የነበረ ቢሆንም ነገር ግን ያሳለፍኩት ነገር በነፍሴ ላይ ከብዶብኝ ነበር። እውነት እንደሆነ አውቄ ነበር። ሌሎችን አስጠነቅቅና ሕይወቴን በሙሉ ለእግዚአብሔር አሳልፌ እሰጥ ዘንድ ሁለተኛ ዕድል ተሰጥቶኛል። ወዲያውም በጉልበቴ ተንበርክኬ እያለቀስኩ ኢየሱስን ስለ ምሕረቱ ማመስገን ጀመርኩኝ። መለወጥ እንዳለብኝ፣ በብርሃኑ መመላለስ እንዳለብኝ እናም ሕይወቴን አንቆት የቆየውን ኃጢአት መልቀቅ እንዳለብኝ አውቅ ነበር። በተጨማሪም ይህ መልእክት ለእኔ ብቻ ሳይሆን ለሌሎች እንደኔ የተጠመዱ የተታለሉና ተስፋ ያጡ ለመሰላችሁ ሁሉ እንደሆነ አውቃለሁ። ዘወትር የምኖረው በታደሰ ቃል ኪዳን ነው። ፍጹም አይደለሁም፣ ነገር ግን ከኢየሱስ ጋር እንደሆንኩ አውቃለሁ። ከእርሱ ጋር ተስፋና ሁልጊዜም የመመለስ ዕድል አለ። ውጊያው እውነት ነው፣ ነገር ግን ያድነን ዘንድ ከጨለማ ድረስ የሚያወጣን የእግዚአብሔር ፍቅርም እውነት ነው። ወዳጆች ሆይ ታሪኬን ስትሰሙ ይህ ምስክርነቴ ብቻ ሳይሆን ለሚሰሙት የቀረበ ጥሪም እንደሆነ እወቁ። ጠላት ሕይወታችንን በኃጢአትና ጉዳት የሌላቸው በመምሰል ከእግዚአብሔር ዓላማና ሕይወት የሚለዩን ነገሮች ሕይወታችንን ሊያበላሸው ይፈልጋል። ማስተርቤሽን፣ ፖርኖግራፊና ስንፍና ሰይጣን በጨለማ ውስጥ እንድንቀር ከእግዚአብሔር ፍቅር ሙላት እንድንጎልና ሕይወታችንን እንዳናቅድ የሚጠቀምበት መሳሪያዎቹ ናቸው። ነገር ግን ተስፋ አለ። ኢየሱስ ንስሐ እንድንገባ ከኃጢአትም እንድንርቅና ጸጋውን እንድንቀበል እየጠራን ነው። የቱንም ያክል የራቃችሁ ቢመስላችሁ እንኳን የኢየሱስ ፍቅር ታላቅ ነው። እርሱ ይቅር ለማለት ለመመለስና ወደ ጽድቅ መንገድ ይመራችሁ ዘንድ ዝግጁ ነው። ዛሬ ምርጫችሁን እንድትመርጡ ለአበረታታችሁ ፈልጋለሁ። ከጨለማው ዓለም ወጥታችሁ ወደዚህ የሚደነቅ ብርሃን ተመለሱ። አስታውሱ፣ ኢየሱስ ይወዳችኋል። ለእናንተ ሲል የሞተላችሁ ኢየሱስ ወደ ራሱ ትመለሱ ዘንድ እየጠራችሁ ነው። አትዘግዩ። የነገን ማንም አያውቅም። ዛሬ ምርጫችሁን እርሱ ላይ አድርጉ። እናም ሕይወታችሁን በማትገምቱት መንገድ ይለውጠዋል። ይህንን ምስክርነት
እስከመጨረሻው ድረስ ለተከታተላችሁ እናመሰግናለን። በዚህ መልእክት ከተባረካችሁ ያስፈልጋል ለምትሉት ሰው በሙሉ ይህንን ቪዲዮ አጋሩ። እንደዚህ አይነት ምስክርነቶችን የበለጠ ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ተባረኩ።